ሰላም 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 ውድ የቻናል ቤተሰቦች እንዴት ናቸውልኝ? እኔ በጣም ደህና ነኝ። ዛሬ ወደ አትላስ ብቅ ብለናል። እንግዲህ ይሄ የምትመለከቱት ከፒኮክ ወንዝ ዳር ልማት ባሻገር የሚገኘው ፊት ለፊት እንደምታዩት የአርቲስቶቹ ፎቶ አለ። ድልድዩ ወይም ደግሞ ወደ ፒኮክ ስር ከባምቢስ የሚመጣው በአጥሩ ስር ሳሳያቸው የነበረው እንግዲህ አጥሩ ስር የነበሩት የሚቆፍሩ ማሽነሪዎች ወይም ደግሞ የተለያዩ መኪኖች የነበሩበት ስፍራ ነው። እንግዲህ መገኘውም ከወሎ ሰፈር ወደ ኡራኤል ቤተክርስቲያን ስታመሩ ጫፍ ላይ ጀምሮ እስከ አትላስ መስቀለኛው መንገድ ድረስ ይደርሳል። በእርግጥ ህንፃዎች አሉ ጫፍ ላይ እንግዲህ ድልድዩ ድረስ ማለት ነው፣ ወይ ደግሞ የወንዙ ያለበት አሁን የምትመለከቱት ድረስ የሚደርሰው ስፍራ ታጥሮ የሚገኝ ቁፋሮዎች ምናምን አሉ። የተለያዩ ናቸው። አንድ ብቻ አይደለም። ቅድም ያያችሁት መነሻዬ ላይ አንድ ነው። ያው ስላስወጡኝ ኦልሬዲ ቶሎ ነው የወጣሁትና ስለማይቻል የግልም ስለሆኑ ማለት ነው። እንግዲህ በአጥር ስር የሚሰሩ ምናምን ናቸው። ዙሪያው ታጥሮ እንግዲህ ዛሬ እንደምትመለከቱት ወደ አትላስ ብቅ ብለናል እና ዛሬ የምንመለከተው እንግዲህ የሚገራርሙ የአትላስ የወንዝ ዳር አጠገብ የሚገኙ ወይም ደግሞ ፒኮክ ፓርክ ዙሪያ ላይ የሚገኙ እስከታች ወተር ፓርኩ ድረስ ወዳለበት እዛ ድረስ ነው የምንጎበኘው። እንግዲህ አዳዲስ የሆናችሁ ቤተሰቦች ያው እንደተለመደው ሰብስክራይብ በማድረግ እንድትቀላቀሉን፣ ነባር ቤተሰቦች ደግሞ ሀሳብ አስተያየታችሁ እንደዚሁም ደግሞ ላይክ በማድረግ ቪዲዮውን በመጀመር እንድታበረታቱ ጠይቃችኋለሁ። መገኛችን እንግዲህ እዚህ ድልድዩ ስር ከአትላስ ወይ ደግሞ ከኡራኤል በስተጀርባ የሚመጣው ወንዝ ያለበት ይሄ ድልድዩ ከኡራኤል ወደ ቦሌ ብራስ የሚወስደው ዋናው መንገድ የእሱ ድልድይ ነው። እንግዲህ በወንዙ በስር ነው የሚያልፈው እንደምትመለከቱት ማለት ነው። እኛ ደግሞ እንግዲህ ይህንን ወንዝ እየተከተልን እንደዚሁም ደግሞ ወደ ፓርኩም ጠጋ እያልን በፒኮክ ወንዝ ዳር እና እንደዚሁም ደግሞ በዚህ ወንዝ መሀል የሚገኙ ፕሮጀክቶች እንመለከታለን። በመቼለቱ ቪዲዮ ሁለቱ ወንዞች ይሄ ባንቴቅጡ የሚባለውና ይሄ አትላስ ወንዝ ወይም ደግሞ ከዚህ ከካሳንቺስ ወር ከኡራኤል ቤተክርስቲያን አቅጣጫ የሚመጣው ይሄኛው ወንዝ የት ነው የሚገናኙት የሚል ኮመንት አይቼ ነበር። እንግዲህ ሁለቱ የሚገናኙት ከወተር ፓርኩ በስተኋላ ነው። ከዛ በኋላ ወደ ቦሌ ሩዋንዳ ነው የሚያመሩት ሁለቱም። እንግዲህ መሀል ላይ ከፒኮክ ፓርክ በስተጀርባ በኩል እንዲሁም ደግሞ ይሄን ወንዝ በነገራችን ላይ ዙሪያው የዚህ የወተር ፓርኩ ወንዝና እንዲሁም ደግሞ ካናል ነው ያለው። ሌላ ምንም የሚዋሰነው ነገር የለም። በዛኛው በኩል የዚህ የፒኮክ አለ፣ በዚህኛው በኩል ደግሞ የአትላስ። ከዛ በኋላ ደግሞ በዚህ በፊት ለፊታችን እኛ በምንሄድበት አቅጣጫ ወይ ደግሞ ፓርኩ ባለበት የፒኮክ ፓርክ ማለት ነው መሀል ላይ ከዚህ ወንዝ ተነስቶ ወደ ዛኛው ወንዝ የሚወስድ የካናል ፕሮጀክት አለ፣ ቦይ እየተሰራ ማለት ነው። በነገራችን ላይ ቦይ ደግሞ አሁን እያስፋፉት ነው የሚገኙት። የመሬት እንደ መደርመስ እንትን እያጋጠማቸው ነበር። አሁን ከዚህ ስንሄድ እያያችሁት ከሆነ ምናልባት መሬቱ ወደዛ ያጋድላል እና ከከፍታ ወደዛ እንትን ሲል እየለዩትና እንደገና ደግሞ ድራቢ እያደረጉለት ነው የሚገኘው። እሱንም ወደዛ ጠጋ ብለን በደንብ እንመለከታለን። እንግዲህ አሁን መገኘ ያለሁት በቀኝ በኩል የምታያቸው ያው ቆርቆሮቹ ከላይ ጀምሮ የታጠረ ነው ያልኳችሁ ስፍራ። በእርግጥ አንድ ብቻ አይደለም፣ የተለያዩ ናቸው። ቅድም ያያችሁት አንደኛውን ነው። በፊት ኦሮሚያ ስነ ምግባርና ጸረ ሙስና ኮሚሽን የነበረበት ወይ ደግሞ ኤሌመንተሪ ትምህርት ቤት ነበረች። ምናልባት የቆያችሁ በደንብ የምታስታውሱ ካላችሁ ስሙን ጠፋብኝ አላስታውሰውም እንጂ አንድ ኤሌመንተሪ ትምህርት ቤት ነበር። ዳር ዳር ላይ ደግሞ እነዚህ የአርከበ ሱቆች ሼዶች ማለት ነው፣ ትንሽ ሱቆች ነበሩ። እንግዲህ እነሱ በነበሩበት ስፍራ እዛ አካባቢ ነው። ወይ ደግሞ በጸጋ ሆስፒታል የሚባል ነበር። ወደ ፒኮክ ፓርክ ስትገቡ በዋናው አስፋልት በዚህ በኡራኤል አቅጣጫ ከኡራኤል ወደ አትላስ በሚወስዱ አቅጣጫ በርካታ ቤቶች፣ ሱቆች፣ አትክልት ቤቶች ምናምን ነበሩት። እዚህ የሚላችሁ ከሆነ ኤሌመንተሪ ትምህርት ቤት የሚያልኳችሁ ጭምር እንግዲህ እነዛ ስፍራ ላይ ነው እነዚህ ታጥረው አስፋልቱን ዳር ይዘው ማለት ነው። የተለያዩ አሁን ላይ ቁፋሮች ስለሆኑ ምን እንደሆኑ መገመትም ምን የምታውቁበት ሚንስ የለም። ግን ብቻ ነው ፕሮጀክቶች ተጀምረው እየተሰራ ነው የሚገኘው እና ደግሞ እንደሰማሁት የግልና የተለያዩ እንትኖች እንደሆኑ የሰማሁት። የተለያዩ ጥበቃም አለ በነገራችን ላይ እያንዳንዱ አጥር ስር የሚመስለውም እንደዛ ነው። የሆነ ድንበር ያላቸው አይነት ናቸው። በአንድ ክፍት የተደረገ ምናምን አይደለም እና ለማንኛውም እንግዲህ ከነሱ በስተጀርባ ደግሞ እዚህ የስፖርት ስፍራው ነው ያለው። እነዚህ የቴኒስ ምናምን መጫወቻ ሜዳዎች አሉ። ወደ 3 ነው 4 የሚሆኑ እነኚህ የምትመለከቷቸው ማለት ነው። ከነሱ በዛ ደግሞ ባሻገር
ከፓርኩ ጎን ሌላ የሚሰራ አለ። ከነዚህ ከቆርቆሮዎቹ ከታጠረው ከግሎቹ እንዲሁም ደግሞ በፓርኩ መሀል ላይ ወይ ደግሞ ከነዚህ ከስፖርት ስፍራውና በዛኛው በኩል ደግሞ ከፒኮክ ወንዝ ዳር ልማት በአራቱ የተከበበ ሌላ ደግሞ አንድ ሜዳ ያለው አንድ የተሰራ የሚገኝ ሃይላይት ላይ ያያችሁት ማለት ነው። እሱ አለ። ወደዛም ጠጋ ብለን እንመለከታለን። እንግዲህ አሁን ያለ ነው ወደ ድልድዩ አካባቢ። በዚህ በስተግራችን ደግሞ እነ ዘፕሌስን ጨምሮ በርካታ ሆቴሎች ያሉበት የዚያ ከአትላስ ወደ ቦሌ ሩዋንዳ የሚሰራው የኮሪደር ልማቱ አለ። እሱ ዙሪያ ላይ ደግሞ እንደሚታወቁ ትልልቅ ሆቴሎች ያሉበት ሞቅ ያለ ቢዝነስ ስፍራ ነው። ኢዩም አለ፣ የኢሮፒያን ዩኒየን ቢሮም አላቸው። በርካታ ኤምባሲዎች የሚገኙበት የሚገርም አይነት ሰፈር ነው። እነዚህ ወጣቶች ደግሞ እነዛ የሚሻገሩት መሻገር ያለች በነገራችን ላይ እዚህ ጋር የምታሻግር ትንሽ መንገድ አለች። በቀጥታ ከኮሪደሩ ወደዚህ ወደ ወንዝ ልማቱ የሚያስመጣችው መንገድ ማለት ነው። እንግዲህ ሌላው እዚህ የሚነሳው ፓርኩ ነው። ፓርኩ መቼለትም እንዳየ ነው የጊዮን ሆቴል ዙሪያ ላይ እንዳለው ወይም ደግሞ ትልልቅና በጣም ብርቅዬ ወይም ደግሞ በዩኒክ የሆኑ ዛፎች፣ የተለያዩ እጽዋቶች፣ ዛፍ እንኳን አይባልም እጽዋቶች እንዳሉበት ሁሉ ማለት ነው። እንግዲህ ስለዛ ስለ ሆቴሉ ዙሪያ ላይ ስላሉ እጽዋቶች ስናነሳ አዲስ አበባ ውስጥ አሉ ከሚባሉ የዚህ ብርቅዬ የእጽዋት መገኛ ስፍራዎች ውስጥ አንዱ እንደሆነ ጠቅሰን ነበር። ሌላው ደግሞ እንግዲህ ይሄኛው ፓርክ ነው። እንግዲህ ይሄኛው ፓርክ ረጅም ጊዜ የቆየ ተደጋጋሚ ነው ብየዋለሁኝ። ረጅም ዓመታት ያስቆጠረ ኦልሞስት ከኃይለ ሥላሴ ዘመን ጀምሮ ማለት ነው አዲስ አበባ ውስጥ አሉ ከሚባሉ ፓርኮች ውስጥ አንዱ ይሄኛው ነው። ይሄ በቀኝ በኩል የምታዩት ማለት ነው። ምናልባት ለመጀመሪያ ጊዜ ከሆነ የምታዩት እና ደግሞ ከዚህ በፊትም በተለይ ለሰርግ እንደዚሁም ደግሞ የተለያየ ቤተሰብ ፕሮግራም ማሳለፍ ለሚፈልጉ የሚጽፉ ሰዎች በተለይ ደግሞ እንደዚህ አርቲስቶች፣ ሰዓሊያን ምናምን ደግሞ የሚያዘወትሩበት የነበር እንደዚሁም ደግሞ ህጻናቶች ጭምር ማለት ነው ከፍተኛ በሆነ ሁኔታ የሚጎበኝ የነበረ ስፍራ ነው። በቲምም ጭምር ማለት ነው። አሁን ላይ እንደሚታወቀው የሚገርም እድሳት እየተደረገለት ነው የሚገኘው። እንግዲህ ምናልባት ላይ ካሜራ ስለማይመች ወረድ የታጠረም ስለሆነ እና ደግሞ አሁን ላይ ዙሪያው ታጥሮ እድሳት ላይ ስለሚገኝ ወደዛ ማለፍ መግባትም አይቻልም። ውስጥ ላይ የተለያዩ ኢቭን ሌላ የመዝናኛ ቤቶች የተሰሩ አሉ። ያቺ ነጭ በጀርባ በኩል ምናልባት ቅድማይ ላይ የተለያያችኋት እሷም በጀርባ በኩል እያለቀች ነው የምትገኘው። ሌላው እንግዲህ ፒኮክ እንትኖችም ሀውልቶች እያየሁ ነበር ትላንትና ወደ 2 የሚሆኑ አይቻለኝ ባጥር ውስጥ ላይ በጣም የሚገራርሙ አይነት እድሳት ነው ብቻ እየተደረገለት ያለው እና እዚህ አካባቢ በተለይ ደግሞ ለዚህ ለቦሌ አካባቢ ከፍተኛ የሆነ የአየሩን የማረጋጋት በተለይ ፀሐይ ምናምን በሚሆን ሰዓት ከፍተኛ አስተዋጽኦ እንዳለው ሳነባ ይቻለኝ እና እዚህ ደግሞ የሚገኙ በፊት ላይ በተለይ እነዚያው በብዛት የሚታወቀው ለዚህ የጥቁር አንበሳ ነው። እንግዲህ በ6 ኪሎ አካባቢ የነበሩ አንበሶችም ወደዚህ ሙቭ እንደተደረጉ ያ በቂ ስላልሆነም እንደዚሁም ደግሞ ቦታውም በጫጫታ ምናምን ዙሪያው እንትን ያለ ነው 6 ኪሎ እንደነበር ያለው ማለት ነው። እንደምታውቁት ያ ትክክል አይደለም በሚል ነው እንግዲህ ወደዚህ እንዲመጡ የተደረገው። በእርግጥም ይሄኛው በጣም የተሻለ ነው። እንደምታዩት ዙሪያው በጣም በዛፎች የተሸፈነ ረጋ ያለ እንዲሁም ደግሞ ለአየሩም ጭምር ያ የ6 ኪሎ እንደምታውቁት በዚህም በዛም አስፋልት ነው። የሰው ግርግር የሚበዛበት ያን ያክልም አረንጓዴ ያልሆነ በጣም ጠባብ 1 ሄክታር ነው የሚለው እንግዲህ ቼክ ሳደርግ ያየሁት የ6 ኪሎ 1 ሄክታር በጣም ትንሽ ነው። ይሄኛው 26 ሄክታር ነው የሚለው ወደዚህ ማምጣቱ በጣም የተሻለ ምርጫ እንደሆነ ምርጫ ነው ብዬ ነው ማስበው። እንግዲህ እኔም እነሱም እንደዛ ብሎ ነው እንትን ያሉት። ሌላ እንግዲህ ምን ይኖራል ለሚለው ወደዚህ በተለይ ደግሞ እዚህ ኢቭን ጅቦች ጭምር እንደነበሩ ይሄ ጭላዳ ዝንጀሮ፣ የተለያዩ ደግሞ ብርቅዬ የሚባሉ አዕዋፋት እና ሌሎችም እንስሳቶች ያው የዱሮቹ ማለት ነው የሚገኙበት ሌላው ፓርክ ነው። በእርግጥ እድሳት ላይ እያለም አይቻለሁ አላስታውስም እንጂ የሆኑ እንስሳቶች ምናምን አይቻለሁ ከመከልከሉ በፊት ገብቼ ነበር እዚህ ፓርክ። እንግዲህ አሁን ደግሞ ሲጠናቀቅ በደንብ የሚጎበኝ አይነት ስፍራ ነው የሚሆነው። ኦልሬዲ ዙሪያውም እንደምታዩት
ፓርኩም በዚህ በኩል ያሉ ፕሮጀክቶችም በዛኛውም በኩል ያለው እዚህ የፒኮክ የወንዝ ዳር ልማቱ ላይ ያለውን በሙሉ ለመጎብኘት የሚመጣ ሰው ይህንን ማየቱም የማይቀር ነው። ኢቭን ከሩቅ እንኳን የሚመጣ ሰው ማለት ነው። እዚህኛው አካባቢ ያለው እንኳን ያው ቀዳሚና አቅራቢያ ያለው ሰው በብዛት ሊያየው በተለይ ልጆቹን ይዞ የሚመጣ እሁድ ቅዳሜ ምናምን ኢቭን አሁን አምባሳደር ሳይ በዛ ሳልፍ እያየው ነበር። በተለይ ህጻናቶችን ይዘው የሚመጡ እንዲሁም ደግሞ በቲም የሚመጡ ወጣቶች አሉና በደንብ ሞቅ ያለ አይነት ሆኖ ነው ያየሁት። እንደዚህ ዊኬንዶች ላይ ምናምን ማለት ነው ቅዳሜ እሁድ ምናምን አካባቢ ተማሪዎችም ኦልሬዲ ይመጣሉ። ሌላው የሰርግ ፎቶ የሚነሱ ሰዎችን አይቻለሁኝ እዛ። እንግዲህ ይሄኛውም በተሻለ ሁኔታ ከዛ በሳይዙም በሁሉ ነገሩ የተሻለ ነው እና የተሻለ ምርጫ እንደሚሆን ምንም አያጠራጥርም። እንግዲህ እዚህስ ምን ይገኛሉ እጽዋቶች ለሚለው በተለይ ደግሞ እነዚህ የባህር ዛፍና ጽድ ኢኪሊፕተስ እና ጁኒፐር የሚባለው እጽዋቶች በብዛት የሚገኙበት ስፍራ እንደሆነ ይሄኛው ፓርክ ማለት ነው። ከዛ ውጭ እንግዲህ በፊት ላይ በተለይ ወንዙን እያለ ወንዙን ተከትለው ደግሞ እነዚህ ቀርከሃ እነ ግራር እነዚህ በብዛት ወንዞች አካባቢ ላይ የሚገኙ ናቸው። ነገራችን ላይ ቀርከሃ እንደውም ምንድነው ሞኝ ነው ይባላል። የሆነች ትንሽ ቀዝቀዝ ያለ እንትን ወይም ደግሞ ረጠብ ያለ ቦታ ላይ በብዛት ሊገኝ የሚችል ቶሎ የሚያድግ እና ደግሞ ጠቀሜታው ምንድነው ይሄ ሶይል ስታቢላይዝ ለማድረግ በጣም አሪፍ ነው ይላል። እንግዲህ እነዚህ ይገኙ እንደነበር ሌላው ያው ዋርካና ሾላ ነበሩ። አሁን ላይ ግን ሙሉ ለሙሉ ከታጠረ በኋላ ምናልባት ዲቴል ምን አለ የሚለውን ውስጥ ገብተን እያንዳንዱ ካላየን እንትን ማለት አንችልም። እንግዲህ ዋርካና ሾላ ትልቅ አስተዋጽኦ አላቸው። በተለይ ደግሞ በኢትዮጵያ በገጠሪቱ ኢትዮጵያ ምናምን ጨምር በተለይ ሸንጎ ሽምግልና ምናምን እዛ ስር ነው የሚደረገው እንደሚታወቀው። በርካታ የሀገራችን ክልሎች አካባቢ ላይ ኮመን ነው ባህሉ። ሽምግልናዎች ምናምን እንደዚህ ዛፍ ስር ዋርካና ሾላዎች ስር ነው በብዛት አዛውንቶች ቁጭ ብለው የዳኝነት ሸንጎ የሚሰጡትና እነዚህ ደግሞ ኢቭን ብርቅዬና ወይም ደግሞ ዩኒክ መሆን ብቻ ሳይሆን ጠቀሜታቸውም ትልቅ ነው። እንግዲህ ሌላው ወይራና ዝግባ ነው የሚለው። ወይራና ዝግባ በተለይ እነዚህ አሁን ጥቅጥቅ ባሉ የጫካ አካባቢ ወይ ደግሞ እንደዚህ ያው ጥቅጥቅ ያለ ጫካ ምናልባት ገጠር አካባቢ ነው እንጂ የምታገኙት ከተሞች ላይ ምናምን እንደዚህ የለም። ያው ከተሞች ላይ ያሉ በብዛት የዛፎች ወይም ደግሞ ችግኞች ስለሚቆረጡ ለመኖሪያነት ተብሎ እንዲሁም ደግሞ ከተሞች እየተስፋፉ ሲመጡ የአረንጓዴ ስፍራዎች እየቀነሱ ነው የሚመጡት። በእርግጥ አሁን ላይ እንደዚህ ችግኝ መትከል ምናምን የሚሉ እንትኖች አሉ ከሆነ አመታት በፊት ጀምሮ የክላይሜት ቼንጅ ምናምን በሚል እንደ ዓለም ኢሹ እንደሆነ ይታወቃል። በዛ የሚተከሉ አሉ። በተለይ አሁን እንጦጦ አካባቢ ደግሞ ይበዛል እንደዚህ አይነት ችግኞች የሚተከሉበት ስፍራ። ሌላ ደግሞ ባዶ ሜዳዎች የሚኖሩበት አካባቢ ኢቭን አሁን የኤርፖርቱ ዙሪያ ላይ በርካታ ችግኞች የተተከሉ አሉ። ምናልባት ከዚህ ከቦሌ ሚካኤል ወደ በአዲሱ መንገድ ማለት ነው ወይ ወደ ኮዬ ወይ ቱሉ ዲምቱ አካባቢ ወደዛ ስትሄዱ አይታችሁ ከሆነ በዚህ በቡልቡላ በኩል ማለት ነው በአዲሱ መንገድ ያልኳችሁ በዛ ነው። እዛ አካባቢ ያው ብዙ ቦታ ላይ ባዶ ሜዳ ነበር። በተለይ ከኤርፖርቱ ጀርባ አሁን ታጥሯል ኤርፖርቱ። በፊት ግን ሜዳ ነበርና እዛ አካባቢ ከፍተኛ የሆነ ይተከልበት ነበር በብዛት እና ኢቭን ጸድቀውና እንትን ብሎም አይቻለሁኝ በቅርብ በዛ በኩል ሳልፍ ነበርና ችግኞቹ በእርግጥ ትንሽ ከፍ ያሉም ስለሆነ የሚመጡት የመጽደቅ እንትናቸው ከፍ ያለ ነው። አረንጓዴ ሆኖ በፊት ላይ እንደውም ምንድነው ይሄ በክተራ ምናምን ነበሩ። አሁን እንደዛ የለም። ኤርፖርቱም ኢቭን በአንደኛው በኩል አጥር አልነበረውም። አሁን ላይ ግን ዙሪያው በደንብ ታጥሮ እንደዚሁም ደግሞ አረንጓዴ ሆኖ ነው ያየሁት። በእርግጥ አሁን ላይ ያው ኮሪደር የሚሰራባቸው አካባቢዎች ላይ ብዙ እንደዚህ ግሪን ኤሪያዎች ምናምን ትመለከታላችሁ። ወንዝ ዳርቻዎች ላይ
እንደዚህ ከሳይክልና እንደዚሁም ደግሞ ወክ ከማድረጊያ ከእግረኛው መንገድ አጠገብ የሚተከሉ ችግኞች አሉ። ልክ እንደነዛ ማለት ነው። ለማንኛውም እንግዲህ ያው በአራቱ ስፍራዎች መሀል የሚገኘው ቦታ እችኛዋ ነች። በፓርኩ በላይኛው በቆርቆሮቹ እንዲሁም ደግሞ ፊት ለፊት እዛ ህንፃዎቹ ያሉበት ወደዚህ በኩል ደግሞ የፒኮክ ወንዝ ዳር ያለበት ጎጆዎቹ ይታዩኛል። ምናልባት እናንተ ላይታይ ይችላል። እንግዲህ እንደዚሁም ደግሞ ከጀርባችን ያለው ያው በአትላስ መሀል ማለት ነው። እንግዲህ ከዚህ በላይ ያለው እንደምታዩት የታጠረው ስፍራ የአስፋልቱ ዳር ላይ የሚገኙ የሚችሉ ምናልባት ያው ህንፃዎች ምናምን ሊሆኑ ይችላሉ። በእርግጥ እስካሁን ይሄ ነው ማለት አንችልም። ግን የግል ከሆነ አስፋልት ዳር ላይ ከሆነ የምንጠብቀው ምናልባት ሞሎች እንዲህ አይነት ነገሮች ሊኖሩ ይችላሉ። እንግዲህ አሁን በቀጥታ ወደ ከዚህ እንወጣና በዚች በፓርኩ ጎን አድርገን ወደ እስከ ጀርባ ድረስ እስከ ወተር ፓርኩ እናመራለን። እንግዲህ ትናንትና ሌላ በጣም ትልቅና ግዙፍ ህንፃዎች የሚገነቡበት የዚህ የሁለት ማዞሪያ እስከ ቦሌ አዲስ አበባ ስቴዲየም ድረስ ነበር ያየ ነው። እዛ እጅግ በጣም በርካታ ህንፃዎች እየተገነቡ እንደሆነ ይታወቃል። በዚህ በግራም በቀኝም በኩል ማለት ነው። ከዛ በፊት ደግሞ የዚህ አዲሱ ቺቺኒያ ኢምፔሪያል አካባቢ እንዲሁም ደግሞ የዚህ በጀርባዎችን በኩል ደግሞ ያለው የዚህ የፒኮክ የወንዝ ዳር ልማት እዚህ የኤሌክትሪክ ቻርጅ ማድረጊያ ስፍራ ያለበት ምናምን ስንመለከት ነበር። እንግዲህ እነዚህኞቹ ፕሮጀክት ጋር አሁን ላይ ምናልባት የሚቀረው የዚህ ካናሉ አካባቢ ያለው ወተር ፓርኩ ገናምን ካልሆነ በስተቀር አብዛኛው እያለቀ ነው የሚገኘው። ይሄኛውም ከአሁን በኋላ የሚጨመርለት ነገር ይኖራል ተብሎ አይታሰብም። ያው በትክክልም እንዳያችሁት ሃይላይት ላይ ወተር ፓርኩ ያው ገና ነው፣ እዛ አካባቢ ነው ካልሆነ በስተቀር ምናልባት በቅርብ ተጠናቀቀ ወይ ደግሞ አልቋል የሚል ነገር ልንሰማ እንችላለን። እንግዲህ በዋናው መንገድ በዚህ በጀነራል ሳራ መኮንን ጎዳና የሚባለው መስመሩ እንደምታዩት ነው። እጅግ በጣም ረጃጅም ህንፃዎች፣ ሆቴሎች ምናምን የሚገኙበት ስፍራ ነው። ወደ ታችም ደግሞ ስትሄዱ በርካታ ኤምባሲዎች የሚገኙበት አሁን ላይ በእርግጥ የሪል ስቴት ድርጅቶችን በርካታ ህንፃዎች እየሰሩ ነው የሚገኙት። ወደታች አሁን በዛ መስመር ላይ አይቻለሁኝ። በዚህ በፊት ለፊትም እነ ኖህ አላ እንዳያችሁት ይህ የምትመለከቱት አፈር እንትን ብሎ የምታዩት ይህ ካናሉ ሰፋ እያደረጉት ነው ብያችሁ ነበር። ከዚህ በፊት አስፋልት ነበር እንደምታውቁት። በዚህ ወክ አድርገን እስከ ጀርባ ድረስ ሄደን ነበር። የፒኮክ ፓርክ ወደ ጀርባ ነው አሁን እየሄድን ያለ ነው። የተቆፈረ ነገሮች ይታያሉ እንደምታዩት ማለት ነው። ያውን እየተራመድን ያለንበት ከዚህ ተቆፍሮ የወጣ የአፈር ክምር ነው። በፊት ላይ አስፋልት ነበረች፣ አስፋልት አድርገዋት ነበር እስከ ጀርባ ድረስ። ቅድም በመጣንበት ከፓርኩ መግቢያ ከዛ ጀምሮ ማለት ነው። እንግዲህ የወተር ፓርኩ ከዚች ነው የሚጀምረው። በዚህም በዛም በኩል እንደምታዩት ቱቦ ነገሮች አሉ። በእነዚህ መካከል ላይ እንደዚህ ክብ ነገር ሰርቶ
ያ ካናሉ በዚህ በኩል በኔ በኩል ያለው የዚህ ቦዩ ወደ አትላስ የሚወስደው ነው። ይቅርታ ወደ ፒኮክ ማለት ነው። ከአትላስ አሁን አትላስ ነን ያለ ነው። በአትላስ በኩል ዞሮ ግን ወደዛኛው ድልድይ ወይም ደግሞ ወደ ፒኮክ ፓርክ መግቢያ በዚህ በወሎ ሰፈር በኩል ያለው ማለት ነው ወይ ደግሞ በፒኮክ የወንዝ ዳር ልማቱ በኩል ማለት ነው ወደዛ ነው የሚሻገረው። በዛም በኩል መግቢያ ያለው የዚህ እንትኑ የካናሉ የወንዙም እንዳያችሁት ቀጥታ ጥጉን ይዞ በነዛ በህንጻዎቹ ጀርባ ወይ ደግሞ በዚህ በወተር ፓርኩ በስተጀርባው አድርጎ ነው የሚያልፈው። እንግዲህ ለብቻዋ ክብ ነገር ሰርታ ቁጭ ያለችው እንግዲህ ፓርኳ ነች ማለት ነው። የዚህ ወተር ፓርኳ እንግዲህ ያው መነሻዋ እቺ ነች። እንግዲህ ያው ወንዙ በዚህ ነው የሚመጣው። እዚህ ጋር ያው እንደምታዩት ሰፋ አድርገው የሰሯታለች። ምናልባት ወይ ውሃ እንዲያቆር እንዲይዝ ሊሆን ይችላል፣ አላውቅም። ዛሬ ብዙም ሰው የለም እንደምታዩት። እንግዲህ ወተር ፓርኳ የዚህ የኩሪፍቱ የአዲስ አበባ ብራንች እንደሆነ ይታወቃል። የተለያዩ አቶ ታዲዮስ ናቸው እንግዲህ አቶ ታዲዮስ እሳቸው ስር ነው ያለው ኩሪፍቱ ወተር ፓርክ። እንግዲህ ከውጭ ነው የመጡት እንደመጡ ይታወቃል። ከቦስተን ፒኤልሲ የሚባሉ አላቸው አይ ቲንክ እንዳየሁት የመጀመሪያ ሰርቪስ እንትናቸው ለዚህ ቦሌ መንገድ ላይ ነበር የጀመሩት። አሁን ላይ ኢቭን ጅቡቲ ጨምር እንዳላቸው በርካታ ሪዞርቶች እንደዚሁም ደግሞ ለወጣቶች በተለይ የስራ እድል በመፍጠር በደንብ ይጠቀሳሉ። በተለይ ደግሞ እንደዚህ ልምድ ለሌላቸው ምናምን ማለት ነው። እንግዲህ ብዙ ወጣቶች ችግር ከሚሆነባቸው ውስጥ አንዱ በተለይ ከግቢ ለሚወጡ ምናምን የስራ ልምድ ነው። እንግዲህ በነገራችን ላይ መታየት ነች ካናሉ ማለት ነው። ድጋሚ እንትን እየተሰራለት ነው ያልኳችሁ። ትንሽ ጠባብ ያለች ነበረች መሰለኝ እንጂ ካናሉ የሚያልፍበትና ድራቢ ይሄ የአፈር እንትን እንዳይል ወይም ደግሞ ምንድን ነው የሚባለው ግፊት እንዳይኖረው ማለት ነው። ይሄ ከዳገቱ ወደዛ በኩል አድርጎ እንትን እንዳይል መደረቢያ ድጋሚ ድጋፍ ነው እየተሰራለት የሚገኘው። እንግዲህ ወደ ፒኮክ አቅጣጫ ነው እየሄድን ያለ ነው። ባለፈው ባያየ ነው የዚህ ፒኮክ ፓርክ መግቢያ ወደዛ ወደ በጀርባው በኩል ወደዛ ዞረናል ማለት ነው። እንደምታዩት እቺ ቦይዋ ክብ እየሰራች ፓርኩን እንደዚህ እየዞሮች ነው የሚገኘው። ልክኛ አሁን መንገዱ እየዞረ እንዳለ ሁሉ ማለት ነው። እንግዲህ ፊት ለፊት የምታያቸው ምን ያጭሯ ሱቆች በርካታ ሱቆች የያዘች ነች። ከዚህ ከጎጆ ከሚመስለው ቤት ጀርባ ያለው ረዘም ያለ ቦታ ላይ የሚሸፍን ግን እሱኛው ገና ነው የተጀመረ፣ ምንም እንትን የለውም። ባለፈው የዚህን ፓርክ ጀርባውን ሳሳያቸው የነበረው እንግዲህ እዛኛው ነጯ ቤት ላይ ሆኜ ነው። ቦያው ያው እቺ ነች እንግዲህ
የዛሬ ቪዲዮችን ያው እዚሁ ነው የምናጠናቅቀው። ዞር ብለን ትንሽ እንደ ምንድን ነው ፍሬም የሚመስሉ የተሰሩ አሉ በዚህ በኩል ባለፈው ያላየናቸው ማለት ነው። እነሱን አየት አድርገን እዚሁ አካባቢ ነው የምናጠናቅቀው። እዚህ በቀኝ በኩል ወደ ምዞርበት አቅጣጫ ማለት ነው። ያው ፊት ለፊት ወደ ፓርኩ መግቢያ የነበረው ድልድዩ ያለበት የፒኮክ ማለት ነው። አሁን እንግዲህ በነገራችን ላይ ከአትላስ ዞረን ወደ ፒኮክ መጥተናል። ፒኮክ ወንዝ ዳርቻው ከዚህ ዙም ካረኩት ይሄ ግንቡ ባሻገር ነው የሚገኘው። እዛ አካባቢ አንድ እንደ መግቢያ ነገር እየተሰራ በእንጨት የሚሰራው በቅርቡ ያየ ነው ማለት እሱ ነው ያለው። ያው ቦይዋ እንደምታዩት እዚህ ጋር ነች። በዚህ በኩል ወደ ቀኝ የሚያስገባ ግን አንድ እንትን አለው፣ መውጫ አላት። እንግዲህ እያጠናቀቁት ነው መሰለኝ። ቀለም እየቀቡትም ነው እንደምትመለከቱት ግድግዳውን ማለት ነው። እንግዲህ እስካሁን ታክሳችሁ ስለተከታተላችሁኝ እጅግ በጣም ነው ማመሰግነው። የዛሬ ቪዲዮአችን እዚሁ ነው የሚያልቀው። ነገ ደግሞ በሌላ ቪዲዮ እንመለሳለን። ሌላ ፕሮጀክት እንጎበኛለን። እስከ ነገ መልካም ጊዜ እንዲሆን እመኛለሁ። ሰብስክራይብ ያላደረጋችሁ ላስታውሳችሁ። ቻው፣ መልካም ጊዜ።